እጅግ ልብ ሰባሪ አሳዛኝ ዜና አትሌት የብርጓል መለሰ በድንገተኛ ሕይወቷ እንዳለፈ እየተሰማ ይገኛል። ይቺ አትሌት የኢትዮጵያን ባንዲራ ከፍ አድርጋ በማውለብለብ በመላው ዓለም በኢትዮጵያ አትሌቲክስ ዘርፍ በተለያዩ የውድድር መድረኮች የተሳተፈችና እጅግ አመርቂ ውጤት በማስመዝገብ ልዩ ችሎታ ያላት አትሌት መሆኗ ይታወቃል። ወጣቷ አትሌት የብርጓል መለሰ እጅግ ብርቱና ታታሪ ሥራ ወዳድ መሆኗ በብዙ ኢትዮጵያውያን የተመሰከረላት አትሌት ነበረች። ኢትዮጵያዊቷ የረጅም ርቀት አትሌት የብርጓል መለሰ ከዚህ ዓለም በሞት ተለየች። በአገራችን የማራቶንና የግማሽ ማራቶን ውድድር ስሟ በጉልህ የሚነሳው ስኬታማዋ አትሌት የብርጓል መለሰ በዛሬው ዕለት በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። እንቁ አትሌት ነበረች። አትሌት የብርጓል መለሰ በስፖርታዊ ሕይወቷ ለሀገሯ በርካታ ድሎችን ያስመዘገበች ብርቱ ስፖርተኛ ነበረች። የ36 ዓመቷ አትሌት የብርጓል ከሁለት ሳምንት በኋላ በካናዳ በሚካሄደው የኦቶዋ ማራቶን ላይ ለመሳተፍ ከፍተኛ ዝግጅት እያደረገች እንደነበር ይታወቃል። በውድድሩም አሸናፊ ትሆናለች ተብሎ ግምት ከተሰጣቸው ግንባር ቀደም አትሌቶች መካከል አንዷ ነበረች። ኢትዮጵያን በተለያዩ ርቀቶች ወክላ ስትወዳደር የነበረች ድንቅ አትሌት ነበረች። በተለያዩ ዓለም አቀፍ የጎዳና ላይ ውድድሮች የኢትዮጵያውያን ሰንደቅ ዓላማ ከፍ ስታደርግ የቆየችው ዝነኛዋ አትሌት የብርጓል መለሰ አትሌት የብርጓል መለሰ በስፖርታዊ ሕይወቷ ለአገሯ በርካታ ድሎችን ያስመዘገበች ብርቱ ስፖርተኛ ነበረች። ከስኬቶቿ መካከል ጥቂቶቹ በ2015 በመላ አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያ ባለቤት ነበረች። በ2015 በታዋቂው የቺካጎ ማራቶን የብር ሜዳሊያ አሸናፊ ነበረች። የሻንጋይ፣ ፕራግና ሃውስተን ማራቶኖች ባለድል ነበረች። የፓሪስ ግማሽ ማራቶን 2 ጊዜና የሊዝበን ግማሽ ማራቶንን በበላይነት ያጠናቀቀች ወጣት ባለታሪክ ሴት ልጅ ነበረች። የ36 ዓመቷ አትሌት የብርጓል ከሁለት ሳምንት በኋላ አትሌቶች ለኢትዮጵያውያን የኩራት፣ የአገራዊ አንድነት፣ የመታወቂያና የጀግንነት ምልክቶች ናቸው። የኩራትና መታወቂያ ምንጮች ኢትዮጵያውያን በውጭ ሀገር ሲጓዙ አገራቸውን የሚገልጹትና የሚያስተዋውቁት በታዋቂ አትሌቶቻቸው ስም ነው። የአገር አምባሳደሮች አትሌቶች በዓለም አቀፍ መድረኮች እንደ ኦሎምፒክና የዓለም ሻምፒዮና የኢትዮጵያን ሰንደቅ ዓላማ ከፍ በማድረግ አገሪቱን በዓለም መድረክ ያስጠራል። የአንድነት ምልክት የዘር፣ የሃይማኖትና የፖለቲካ ልዩነቶችን በማጥበብ አትሌቶች ሲያሸንፉ መላው ኢትዮጵያዊ በአንድነት እንዲደሰትና እንዲያከብር ያደርጋሉ። የታሪክ ሰሪዎች እንደ አበበ ቢቂላ፣ ደራርቱ ቱሉ፣ ኃይሌ ገብረስላሴ፣ ቀነኒሳ በቀለና ሌሎችም ያመጧቸው ድሎች የሀገሪቱ የስፖርት ታሪክ ይገነቡና ትውልድን ያነሳሱ ናቸው። የጽናትና ተምሳሌት በተለይ በማራቶንና ረጅም ርቀት ውድድሮች የሚያሳዩት ውጤት ኢትዮጵያውያንና ጽናትን ጥንካሬ ይወክላል። በአጠቃላይ አትሌት ለኢትዮጵያውያን ከስፖርተኝነት ባለፈ የሀገር ክብር፣ የፍቅርና የጋራ ኩራት መገለጫ። ታዲያ ታዋቂዋ አትሌት የብርጓል መለሰ ለኢትዮጵያውያን ስፖርትና ለሀገሯ ገጽታ ግንባታ ከፍተኛ አስተዋጽኦ ያበረከተች ጀግና ነች። ዋና ዋና አስተዋጽኦቿም እንደሚከተሉት ናቸው። ሀገራዊ ኩራትና ድል በታዋቂ ዓለም አቀፍ ውድድሮች እንደ ቺካጎ፣ ፕራግ እና ሂውስተን ማራቶን በማሸነፍ የኢትዮጵያን ሰንደቅ ዓላማ በዓለም መድረክ ከፍ አድርጋለች። ክብረ ወሰን ማሻሻል እንደ አውሮፓውያን አቆጣጠር በ2018 የሻንጋይ ማራቶንን ስታሸንፍ የስፍራውን ክብረ ወሰን በማሻሻል የኢትዮጵያውያንን ብቃትም አስመስክራለች። የሜዳሊያ ባለቤት እንደ አውሮፓ አቆጣጠር በ2015 በኮንጎ
ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች አገሯን ወክላ በግማሽ ማራቶን የነሐስ ሜዳሊያ አስገኝታለች። ለሴት አትሌቶች አርያነት ያላት እቺ ወጣት በማራቶን የ2 ሰዓት ከ20 ደቂቃ የሰዓት ገደብ ከሰበሩ ጥቂት ሴት አትሌቶች አንዷ በመሆኗ ለታዳጊ ሴት አትሌቶች ትልቅ መነሳሳትን ፈጥራለች። ጽናትና ታማኝነት እስከ መጨረሻው የሕይወት ዘመኗ እስከ ግንቦት 4 ቀን 2018 ዓ.ም ድረስ ለሀገሯ ድል ለማስመዝገብ በልምምድ ላይ የነበረችው ጠንካራና ታታሪ አትሌት ነበረች። አትሌት የብርጓል በስፖርቱ ያሳየችው ግብረ ገብነትና ለሀገሯ ያላት ፍቅር በኢትዮጵያ አትሌቲክስ ታሪክ ውስጥ የማይረሳ ስፍራ አለ። ስለ አትሌት የስፖርት ሕይወት ጅማሬ ወይም ስለ ሌሎች የማራቶን ድሎቿ የብርጓል መለሰ አራጌ በኢትዮጵያን አትሌቲክስ ውስጥ በተለይ በማራቶንና በረጅም ርቀት ሩጫ ስሟ ጎልቶ የሚጠቀስ ስኬታማ አትሌት ነበረች። ስለ እሷ የማወቅ ልደትና እድገቷ የብርጓል መለሰ የተወለደችው ሚያዝያ 10 ቀን በ1982 ዓ.ም በምስራቅ ጎጃም ዞን በምትገኘው በረንታ ወረዳ ነበር። በማራቶን ንግሥት በዓለም ዙሪያ በሚካሄደው ታዋቂ ማራቶኖች ላይ በመሳተፍ ውጤታማ ነበረች። እንደ አውሮፓውያን አቆጣጠር በ2018 የሻንጋይ ማራቶንን በማሸነፍ ቦታውን ክብረ ወሰን ሰብራለች። የፕራግ ማራቶን አሸናፊ 2015፣ የሁስቶን ማራቶን አሸናፊ 2015፣ የፒቻንጎ ማራቶን ሁለተኛ ደረጃ 2015፣ የፓሪስ ግማሽ ማራቶን አሸናፊ 2014 እና 2015። ምርጥ ሰዓቷን በማራቶን የግል ምርጥ ሰዓቷን በ2 ሰዓት ከ19 ከ36 ሴኮንድ ሲሆን ይህንንም ያስመዘገበችው በዱባይ ማራቶን ነበር። የቤተሰብ ሕይወት የብርጓል የ2 ልጆች እናት ወንድና ሴት ነበረች። አሳዛኝ ህልፈት ግንቦት 4 ቀን በ2018 ዓ.ም በካናዳ ለሚካሄደው የኦቶዋ ማራቶን በዝግጅት ላይ ሳለች በደረሰባት ድንገተኛ የጤና መታወክ በ36 ዓመቷ ከዚህ ዓለም በሞት ተለይታለች። ብርጓል መለሰ በሩጫው ያሳየችው ጽናትና በዓለም መድረክ ያመጣቻቸው ድሎች ሁሌም ሲታወሱ ይኖራል። እግዚአብሔር አምላክ ለአድናቂዎቿና ለቤተሰቦቿ፣ ለወዳጅ ዘመዶቿ ሁሉ መጽናናትን እንመኛለን። ነፍሷ በሰላም ትረፍ።